ቡና መጠጣትና ጉበት ላይ ያለ የስብ መጠራቀም ወይም ደግሞ ፋቲ ሊቨር የምንለውን ምን አገናኛቸው? ብዙ ሰዎች የምትጠይቁት ከዚህ ተመልካችም የመጣ ጥያቄ ስለሆነ በዚህ ቪዲዮ ቀለል ያለ መልስ እሰጣለሁ። ጤና ይስጥልኝ። ዶክተር ታደሰ ምትኩ ነኝ፣ የውስጥ ደዌ ስፔሻሊስት ሐኪም። ጉበት ላይ ያለ የስብ መጠራቀም ወይም ደግሞ ጉበት በስብ መሸፈን ፋቲ ሊቨር የምንለው እየጨመረ የመጣ እያደገ ብዙ በሽታዎችን ይዞ እየመጣ ያለ ችግር ስለሆነ አሁን ኢመርጂንግ ዲዚዝ ከምንላቸው ውስጥ የሚካተት የበሽታ ሁኔታ ስለሆነ ስለዚህ ጉዳይ ሰዎች በደንብ ማወቅ አለባቸው። በዋናነት ይህን ችግር በሁለት እንከፍለዋለን። ኮዙን ወይም ደግሞ ምክንያቱን መሰረት ማድረግ ነው። የመጀመሪያው የተለመደው ለረጅም ጊዜ በተከታታይነትና መጠኑ በዛ ያለ አልኮል በመውሰድ የሚመጣ አልኮሊክ ፋቲ ሊቨር ወይም ደግሞ አልኮል ሪሌትድ ሊቨር ዲዚዝ የምንለው ነው። ሁለተኛው ከአልኮል ውጭ ባሉ ሜታቦሊክ ዲዚዝ የምንላቸው ረዘም ያለ ጊዜ ሌላ ተጓዳኝ ችግር ይዘው የሚመጡ በሽታዎችን መሰረት አድርጎ የሚመጣ የጉበት ላይ ችግር በፊት ነን አልኮሊክ ፋቲ ሊቨር ዲዚዝ የምንለው በቅርብ ጊዜ ስያሜው ተቀይሮ ሜታቦሊክ ዲስፋንክሽን አሶሲኤትድ ስቲያቶቲክ ሊቨር ዲዚዝ የምንለው ሌሎች በሽታዎች በመኖራቸው ለምሳሌ ስኳር ወይም ደግሞ ዲያቤቲስ፣ ከመጠን በላይ ውፍረት ኦቤሲቲ፣ ግፊት ወይም ደግሞ የኩላሊት ችግሮች በመኖራቸው ምክንያት የሚከሰት የጉበት ላይ ችግር ነው። ይሄን ማወቅ ያስፈልጋል፣ መከላከል ያስፈልጋል። ምክንያቱም በተለያየ ደረጃ ላይ የጉበት ጉዳትን ይዞ የሚመጣ ነገር ስለሆነ ሊቨር ፋይብሮሲስ፣ ሲሮሲስ፣ ኢንዱስትሪ ሊቨር ዲዚዝ የምንለው ከዛም አልፎ የጉበት ላይ ካንሰር ወይም ሄፓቶሴሉላር ካንሰር የምንለውን የሚያመጣ ነገር ስለሆነ ስለዚህ ጉዳይ በቂ መረጃ እንዲኖራቸው ይፈልጋሉ። ቡና መጠጣት ለእኛ ሀገር እንደ ባህላዊ መጠጥ የሚቆጠር ነገር ነው። ለዛም ይመስላል ብዙ ሰው የሆነ በሽታ እንዳለባቸው በተናገርን ቁጥር ይሄ በሽታ ምናልባትም የሚወዱትን ቡና መጠጣት ይከለክላል አይከለክልም የሚለውን ማወቅ ይፈልጋሉ። ይህንን በዚህ በቀጥታ የተጠየቁ ጥያቄ ብቻ ሳይሆን በየቀኑ ሆስፒታል ስራ ላይ የሚያጋጥመ ጥያቄ ስለሆነ ለብዙ ሰዎች ይጠቅማል ብዬም ስለማስብ ይህን ቪዲዮ ሰርቻለሁ። መረጃውን እስከ መጨረሻው ድረስ እንድትከታተሉ በትህትና እጠይቃለሁ። ጤና ይስጥልኝ። ዶክተር ታደሰ ምትኩ ነኝ፣ የውስጥ ደዌ ስፔሻሊስት ሐኪም። ቀጥሎ የምነግራችሁ መረጃ መሰረቱ በጉበት ላይ ጠንካራ ያለ ጥናት የሚያደርገው የአሜሪካን አሶሲዬሽን ፎር ዘ ስተዲ ኦፍ ሊቨር ዲዚዝ እና የኢሮፒያን አሶሲዬሽን ፎር ዘ ስተዲ ኦፍ ሊቨር የሚባሉ ጠንካራ የሕክምና ተቋማት የሚያወጡትን ሪኮመንዴሽን ወይም ደግሞ ጋይድላይን መሰረት አድርጌ በመረጃዎቹ መሰረት ሰዎች ቡና መጠጣትን የሚከለክል ኮንትራኢንዲኬሽን እስከሌላቸው ድረስ አንድ ሰው በቀን ከ2 እስከ 3 ሲኒ ቡና ቢጠጣ የጉበት ላይ ስብ መጠራቀም ወይም ፋቲ ሊቨር የምንለው እንዲቀንስ፣ በዚህ ምክንያት የሚመጡት የጉበት ላይ ጉዳቶች በተለያየ ደረጃ ላይ የምንጠቅሳቸው ፋይብሮሲስ፣ ሲሮሲስ፣ ሊቨር ፌለር ከዛም አልፎ የጉበት ካንሰር ወይም ደግሞ ሄፓቶሴሉላር ካንሰር የምንለው በብዙ እጥፍ እንደሚቀንስ መረጃዎች ያሳያሉ። ለዚህ አንድ ሰው ቡናን መጠጣት የሚከለክል ነገር እስከሌለው ድረስ ጉበት ላይ ስብ መጠራቀም ካለ ቡና መጠጣቱ ጥቅም እንዳለው ለመናገር እፈልጋለሁ። መታወቅ ያለበት ነገር እነዚህ የተጠኑት የጥናት አይነቶች ኦብዘርቬሽናል የምንላቸው የጥናት አይነቶች ስለሆኑ ራንደማይዝ ኮንትሮል ትራያል የምንለው እስካልተሰራ ድረስ ቡናን እንደዚህ አይነት ችግር ላለባቸው ሰዎች እንደ መድኃኒትነት የሚታዘዝ ጉዳይ አይደለም። እንደ ፓርት ኦፍ ላይፍ ስታይል ሞዲፊኬሽን ግን ይህንን ቢያደርጉ ጥቅም እንዳለው በቂ የሆኑ ማሳያዎች አሉ። ሁሌም የጉበት ላይ የስብ መጠራቀም ሲኖር መታወቅ ያለበት የተረጋገጡት ይህንን ችግር ለመቀነስ የሚጠቅሙት ስትራቴጂዎች አሉ። ዋናውን ይህን ችግር ያመጡትን ለማከም መሞከር፣ የኮሌስትሮል መጠን ማስተካከል፣ የስኳር መጠን ማስተካከል፣ ክብደትን ጤነኛ ወደሚያስብል ደረጃ ማምጣት ማስተካከል፣ የተለመደ ሬጉላር የሆነ ኤክሰርሳይዝ መስራት፣ እነዚህ የሕክምናው ኮርነር ስቶን የምንላቸው ስትራቴጂዎች እንደሆኑ ቡና መጠጣትም እነዚህ ነገሮች የሚተካ እንዳልሆኑ ልብ እንድትሉ ፈልጋለሁ።